እሱ ነው ብሎ ዲያቆኑ ይሄን መልእክት ሲያስተላልፍ ከውስጥ ይባ ንጉሠ ሰብሐት ይባላል። የክብር ባለቤት ንጉሠ ሰማይ ወምድር ይግባ ሲባል መቅደሱ ይከፈታል። ምክንያቱም ብቻ ልንገራችሁ፣ እዚህ ላይ ይበቃኛል። ምክንያቱም በምዕራብ የገባንበት ምክንያታችን አንተ ሰው ባትሆን ኑሮ ወደ ምዕራብ ወደ ገሃነም እንገባ ነበረ። መቅደስ በሩ የተዘጋበት ምክንያት አንተ ሰው ባትሆን ኑሮ በራችን ተዘግቶብን እንኖር ነበረ ስንል ይሄንን መልእክት እናስተላልፋለን። መኑ ውእቱ ዝንቱ ንጉሠ ስብሐት፣ የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስ አምላከ ኃያላን እሱ ነው ሲባል በሩ ይከፈታል። ሁላችንም ንጉሠ ሰማይ ወምድር በዲያቆኑ አማካኝነት በሩን ክፈቱ ይላል። እኛ ህሊና በር ላይ ቆሞ በኃጢአት የተዘጋውን በመከራ የተዘጋውን ተስፋ በመቁረጥ የተዘጋውን በሩን ክፈቱለት ተብለናልና ይሄንን በዓል ስናከብር ባካችሁ የእግዚአብሔር ልጆች በሩን እንክፈትለት። መድኃኔ ዓለም በራችን ላይ ቆሞ በሩን ክፈቱልኝ ይለናል። እኛም መክፈትን እንድንችል ሰላም እግዚአብሔር ከሁላችን ጋር ይሁንልን። ሲነበብ እንደሰማችሁት ወደ ወንጌሉ ስንመጣ ደግሞ ሁሩ ፍትሕወን ወአምጽእዎ ሊተ፣ ወደፊታችሁ ወዳለው አገር ሂዱ፣ የታሰረች አህያ ታገኛላችሁ፣ እሷን ፈታችሁ አምጡልኝ። ሰምታችኋል ቃሉን። ሚስጥሩን ብቻ ልንገራችሁ። ያቺ አህያ ሌባ ሰርቆ ተደብቆ ያሰራት አህያ ናት። አህያ ሁላችሁም በታሪክ እንደምታውቁት ከሌሎቹ እንስሳት ለየት የምትለው በውርደት ነው የምትታየው። ያገኘ ሁሉ የሚጭናት የሚመታት፣ አንዳንድ ጊዜም ዱላ የተፈጥሮ የሚመስልበት ጊዜ አጋጣሚ አለ። በዚህ ሁኔታ የታሰረች አህያ ዓለም ሁሉ አዳም እስከ ልጅ ልጁ ተዋርዶ እንደ አህያ ማለት ነው ዝቅ ብሎ ኃጢአት ሰርቶ፣ አህያይቱ ኃጢአት ሰርታ አይደለም የእኛ ምሳሌ ናት። የሰው ልጅ ተዋርዶ ሳለ ሌባው ዲያብሎስ ሰርቆ ከቤተ መንግሥት አውጥቶ አስሮን ሳለ መድኃኔ ዓለም ሁለቱን ደቀ መዛሙርት ጠራና እንዲህ አላቸው፣ ከዚህ በኋላ ወደፊታችሁ ወዳለው አገር ሂዱ ነው ያላቸው። ልብ በሉ ምዕመናን፣ ወደፊት ሂዱ ነው እንጂ ያላቸው ቦታ መርጣችሁ አገር ሰፍራችሁ እንዳትሄዱ ብሏቸዋል። ወደፊት ሂዱ። በዚያ መስቀለኛ ቦታ ቤተፋጌ ማለት መስቀለኛ ቦታ ነው። በመስቀለኛው ስፍራ የታሰረች አህያ ታገኛላችሁ። እስከ ልጇ ታስራለች፣ ፈታችሁ አምጡልኝ አላቸው። ሐዋርያት እስከ ዓለም ፍጻሜ በኃጢአት ብንታሰር ምዕመናን፣ በዘረኝነት ገመድ ስንታሰር፣ በወንጀል በክፋት ስንታሰር ዛሬም ሐዋርያት ይላካሉ። የሐዋርያት ዓላማ ይሄ ነው። ሂዱ ወደፊት፣ ወደ ኋላ እንዳትሉ። ከዚህ በኋላ በዓለም የታሰሩትን የወደቁትን፣ ከማይረጋቸው ዝቅ ያሉትን፣ ከክብራቸው የተዋረዱትን፣ በኃጢአት የታሰሩትን ፍቱ ተብለው ሐዋርያት ተልከዋልና እነዚያን አህዮች ሄደው ፈተው አመጡ። ምናልባት አህዮቹን ስትፈቱ ሌባው ለምን ትፈታላችሁ ቢላችሁ እናንተ ደግሞ ጌታዋ ይፈልጋችኋል በሉልኝ አለ። በእውነት የእኛ ጌታ ይፈልገናል። ሌባው ዲያብሎስ የኔ ናቸው ቢል፣ እኛ ግን የሌባው የዲያብሎስ አይደለንም። የማንን? የንጉሳችን ባለቤታችን እርሱ ነው። እሱ ይፈልጋቸዋል በሉልን። የሚገርም ነገር ላስታውሳችሁ። የሚፈልግ ንጉሥ እያለን እስከ መቼ ነው በኃጢአት የምንታሰረው? ፍቱልኝ እያለ ያቺ አህያ ስትፈታ እምቢ ብትል ኑሮ ታስራ ትኖር ነበረ። ወየውላችሁ የሐዋርያትን ድምፅ የማትሰሙ፣ ተፈቱ ስትባሉ የማትፈቱ፣ ንስሐ ግቡ ስትባሉ ንስሐ የማትገቡ፣ ሥጋውን ብሉ ደሙን ጠጡ ስትባሉ እምቢ የምትሉ፣ ጉዳዩ የእኛ እንጂ ችግሩ የእኛ እንጂ የንጉሳችን አይደለም። ንጉሱማ የሚፈታ ላከልን። ተፈቱ ተብለን ታዘዘልን። እድሉን መጠቀም የኛ ድርሻ ነው። አህዮቹ ከተፈቱ በኋላ እነሆ በላያቸው ላይ ጨርቅ ለበሱ። ወንድሜ፣ እናቶቼ፣ እህቶቼ ከኃጢአት ስንፈታ ነጭ ልብስ ነው የምንለብሰው።
አዎ አምላካችን ያው እግዚአብሔር የሚሰጠን ነጭ ልብስ አለ። ያልተፈታህ ነጭ ብትለብስም አንተ ጥቁር ነህ። የተፈታ ብቻ ነው ነጭ የሚለብሰው። የምትደበደበው አህያ፣ የተዋረደችው አህያ ከተፈታች በኋላ ክርስቶስን ተሸክማ ስትመጣ ከላይ አይደለም የተለበሰላት፣ ለእግሯም ልብስ ተነጠፈላት። ክርስቶስን የተሸከመች አህያ እንዲህ የምትከብር ከሆነ ምእመናን እኛ ክርስቶስን ብንሸከመው ሥጋውን ብንበላ ደሙን ብንጠጣ ብንፈታ የሚገጥመን ይሄ ነው። ከላይ ጸጋው ይፈስልናል፣ ነጭ ልብስ እንለብሳለን። ከታይ ለእግራችን እሾህ እንዳይወጋን እንቅፋት እንዳይመታን በኑሯችን፣ በሀገራዊ ጉዳያችን፣ በሃይማኖታዊ ጉዳያችን፣ በግል ጉዳያችን ነጭ ግምጃ ይነጠፍልናል። ልብሳችን ፍቅር ነው። ልብሳችን አንድነት ነው። ምእመናን ይሄን ሁሉ ልብስ የምንለብሰው ግን ምን ስንሆን ነው? ስንፈታ ብቻ ነው። ያቺ የተዋረደች አህያ እንዲከበረች እናንተም ምእመናን ተፈቱ ስትባሉ እሺ ብላችሁ ብትፈቱ እንዲህ ትከብራላችሁ። ሌባ ወንበዴ ዲያብሎስ እስከ መቼ አስሯችሁ ይኖራል? እስከ መቼ መጫወቻ ትሆናላችሁ? ኖ ከውርደታችሁ መልሳችሁ ትከብራላችሁ አለ። የእግዚአብሔር ልጆች ሁሉ የእሱ ገንዘቦች ነን። የታሰረ ነገር ሁሉ የእሱ ገንዘብ ስለሆነ ያለን የበቀር ማንም ገንዘቦችን እንዳያስር ይፈታ አለ። በእውነት ዓለም ይህን ድምፅ ሊሰማ ይገባል። ልንፈታ ይገባል። ነጭ ልብስ ልንለብስ ይገባል። ይሄ የሚታየው ነጭ ልብስ አይደለም፣ ረቂቅ ልብስ አለ። ከመከራው የምድንበት ከሰማይ እንደ በረዶ ከምድር እንደ ዘንዶ የሚያስፈራ መከራ ቢመጣ እንኳን የምንድንበት ነው ይሄ ነጭ ልብሱ። ሕፃናቱ ሳይቀሩ አህያይቱ ከፊቱ ነው ልብስ እያነጠፉላት ሆሳዕና በአርያም ብለው አመሰገኑት መድኃኔዓለም። ሕፃናቱ እነዚህ አቅም የሌላቸው አዎ ያልታሰሩት እኮ ናቸው የሚያመሰግኑት። ወገኔ ምስጋናችን ከእግዚአብሔር ፊት የሚደርሰው ታስረን ተፈተን ስናመሰግን ነው። እነዚህ ሕፃናት እኮ የከበሩት ያልታሰሩ ስለሆኑ ነው። ታስረን ብናወድስ ብንቀድስ መስዋዕት ብናቀርብ እግዚኦ ብንል የእኛ ጉዳይ ዛሬም እንደታሰር እንዳንሆንን እንደነዚህ ሕፃናት ሕሊናችን ንጹሕ አድርገን በኃጢአት ከመታሰር ነፃ ሆነን ከመጣን ሆሳዕና በአርያም እንላለን። ጌታ ሆይ አሁን አድን ነው ማለት ነው። እንግዲህ በዚያች አህያ ላይ ሆኖ ሲመጣ ኢየሩሳሌም ደስታ ሆነላት። የሰራዊት ጌታ ሕያው እግዚአብሔር አሁንም ወደ ኢትዮጵያችን በፍቅር ይምጣልን። አህያ የሰላም ምልክት ስለሆነ ነው። የጦርነትና የረሃብ የመከራ ዘመን ሲሆን ነቢያት በፈረስ ላይ ሆነው ጦር ይዘው ነገር ዘግዝቀው ይመጣሉ፣ መከራ ይመጣል ሲሉ፣ ክርስቶስ ግን እኔ መከራ አይደለም ይዤ የምመጣው ሰላም ነው ደስታ ነው ሲል በአህያ ተጭኖ ወደ ቤተ መቅደሱ ገባ። 16 ምዕራፍ ነው መንገዱ። 14ቱን በእግሩ ነው የሄደው። 2ቱን በአህያዋ ተጭኖ ነው። ቤተ መቅደሱን ደግሞ በውርንጭላዋ ሆኖ ነው ያወጀው። ከዚህ በኋላ ሰላም ሆነላት። ለኢትዮጵያችን ሰላም ይስፈክልን፣ ይመላለስልን። ኧረ እኛም በኃጢአት ታስረናል። የተዘጋው ልባችን እንዲከፈትልን ሰላሙን እንዲያበስረን ቅዱስ ፍቃድ ይሆንልን። ነጭ ጨርቅ አንጥፈው ባዶ እጃቸውን አልመጡም። እነሆ ይሄን የመሰለ ቅጠል ይዘው ነው የመጡት። ይታያቸዋል። የጀግና ምልክት፣ የክርስትና ምልክት፣ የኢትዮጵያውያን ምልክት፣ ፍቅራቸው የማይፈታ ጀግንነታቸው የማይበጠስ ይሄ ቅጠል እንደምታዩት እሳት ቢያቃጥሉት ይለበልበዋል እንጂ አይቃጠልም፣ ተቃጥሎ አያልቅም። እኛ ኦርቶዶክሳውያን መከራ ቢበዛብንም አናልቅም፣ እንበዛለን እንጂ እሳት አይጨርሰንም። እኛን የሚጨርሰን የኃጢአት እሳት፣ የመለያየት እሳት፣ የተኮል እሳት፣ የዝሙት እሳት እንጂ የሚነደው የተፈጥሮ እሳት አይጨርሰንም። ክብርና ምስጋና ለአምላካችን ይሆነልን። ይሄ ቅጠል ከፈት ሲያረጉት ደግሞ ውስጡ ብርሃን አለው። ቢጫው የብርሃን የተስፋ ምልክት ነው። እኛ ክርስቲያኖች ሌላ ሀገር አለን፣ ተስፋ አለን። ሕይወት ቢጨልብንም መከራ ቢበላለስብንም አይዟችሁ የማይነጋ እንዳይመስላችሁ። ይነጋል፣ ሌሊቱ ያልፋል። የመከራው ዘመን አልፎ ሌላ ሀገር አለን፣ ሌላ ሕይወት አለን። የእግዚአብሔር ልጆች ይሄንና ይሄንን ያመለክታል።
ሕፃናት ይዘምራሉ። ዛሬም እኛ ንስሐ ገብተን እንደ ሕፃናቱ እንድናመሰግነው በቸርነቱ ሁላችንም ይርዳን። እነዚያ ሕፃናት እንዳያመሰግኑ ተቃውሞ ተቀርቦ ነበረ። ምን ይሳነዋል እሱ? ሕፃናትን ብትከለክሏቸው ድንጋዮችን ማን ይከለክላቸዋል? ድንጋዮች አመሰገኑ። ወገኖቼ ድንጋይ ባመሰገነበት ዘመን ሰው እንዴት አያመሰግን ታዲያ? ድንጋይ አፉን ከፍቶ ያናገረ አምላክ አለን። ዛሬ የማይናገር ንስሐ የማይገባ ስለ ሃይማኖቱ የማይቆጨው ካለ እሱ ከሕፃናት ብቻ አይደለም፣ ከእንስሳት ብቻ አይደለም፣ ከድንጋይ ማነስ ነው። በእውነት ከድንጋይ ከማነስ እግዚአብሔር ይርዳን። የትምህርታችን ርዕስ ምን ነበረ? መኑ ውእቱ ዝንቱ ንጉሠ ስብሐት። አዎ የምስጋና አምላክ የባህርይ አምላክ ማን ነው እሱ? ሲያንኳኳ ክፈቱልኝ ሲል በሩን እንከፍታለን ምእመናን። ከዚህ በኋላ ንስሐ እንገባለን። በእውነት እንግዲህ እንዲህ ስላችሁ